በእናትሽ ጠብቂኝ ቆይ እኔ ምንሽ ለምን አሰብኝም በቃ ለኔ ብለሽ የምታረጊው ነገር አልፈልግም ተይውልሽ በዚህ ወደ ኋላ ብመለስ ደስ ይለኝ ነበር ግን ደግሞ አልመለስም እሄዳለሁ በእናትሽ ሞት ይሁንብሽ ለምንሽ አንቺ እኮ ብዙ ኃላፊነት አለብሽ ቢያንስ ሚጣን እንኳን አታስቢ ተይውልሽ ቤዛ ሚጣ ምናምን አትበይኝ እሺ ከዚህ በኋላ እንደዚህ የምትይኝ ከሆነ የኔና ያንቺ ነገር መጨረሻው ነው የሚሆነው ገባሻ እኔ እኮ ለአንቺ ብዬ ነው ቹቻ እቺ ልጅ ምን ጦስ ውስጥ ነው የከተትኳት በፈጣሪ እሺ ጠብቂኝ ቋንተ ማን ቀስቴ ይባላል ኢየሱስ ጫፎን ቃኒ እና ምን ይጠበስ እሷ ላይ እጅን አነሳ ማለት እኔ ላይ አነሳ ማለት በእናታችሁ ተደባደቡ የእናንተ መደባደብ ለኔ በጣም አስፈላጊ ነው ቀስቴ በእናት በለው በእናት እና ምን ልታመጣ እሱንም አሳየዋለሁ ሰማኛለህ ከዚህ በኋላ ፈንቀ ቀራ ብለህ የምትያት ከሆነ ማነኝ እስከ መጨረሻው ሳኛለሁ ገባይ ገላለሁ ብሽክ ሻበናሽ ለምንድን ነው ግን እሺ ማቲም በቃ ይቅርብኝ ይሄ ነገር በፍጹም አይሆንም እሺ አንቺ ቆይ ከመቼ ጀምሮ ነው እንደዚህ የለኸኛው እሺ ሰሚኛለሽ ቤዛ አንዳንዴ ትግስት ፍራቻ ለሚመስለው ሰው ማንነትሽን ማሳየት አለብሽ እሱ እኮ ይገባኛል ግን ልጁ ሰይጣን ነገር ነው በእናትሽ እሺ በፈረሰኛው ቆይ ግን አንቺ ለምንድን ነው የፈረሰኛው ስም እየጠራሽ የምታስሪኝ እሺ እኔ ምን ላድርግ እኔ እኮ ጨነቀኝ ቹቹ ይኸውልሽ ድንዝዝ እንደሆንሽ ታውቂያለሽ አዎ ይፈልግሽም በይ እሺ አልሽኝ ማለት ነው 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 ፊዮሪ የተዘጋጂ ያንቺ ግብረአበር ቀስቴ በሚባል የቹቻ ፍቅረኛ ተደብድቧል። ለዚህ ደግሞ ሙሉ ማስረጃ ከፈለግሽ እጄ ላይ ያለ ቪዲዮ ቹቻያም ተረጋጋሽ አዎ ቤዚቲ ካውንዳ ግን ተሳስተሽ በፈረሰኛው ስም ልታስሪኝ እንዳትሞክሪ እሺ ታዲያ እኔ ምን ላድርግ አንቺን ከክፉ ነገር ለመጠበቅ ብዬ እኮ ነው አሁን ፍልሚያው ስቀር ያጻን የሆነ ልጅ ፈርቼው ምናምን ነው እሺ የሚመስለው ተው በቃ ትግስት ፍራቻ አይደለም ያልሽኝ ራስሽ አይደለሽ እና ምን ላድርግ ቢናገረው እኮ አልገባው አለ ተይ በቃ ተናደጂ እንዴ ቤዚቲ ያ ቅዱስ አይደል እንዴ ወይኔ ጉዴ ምን ሆኖ ነው ወይኔ ጉዴ ፈላ ቅዱስ ምን ሆነ ነው ወይኔ ጉዴ አንተ ማን ነው እንደዚህ ያደረገ ቅዱስ ምን ሆነ ነው ለምን ይሆን ከሆነ አትነግረንም
ብራቮ ቹቻ እንኳን ደስ አለሽ። እሺ አልገባኝም ምንድነው ነገሩ? እኔን እዚህ ጋር ቀጥረሽ ቀደመሽ ሰው መመደብሽ አይደል? ይመሽ ትችያለሽ። ምን? ቆይ እሷ ማንን ነው የመደበችው? እሱን ቹቻ ብትነግርሽ አይሻልም? እኔ ቅዱስ ደግሞ ማንነቴን አሳያችኋለሁ። የማናችሁንም እገዛ አልፈልግም። ቹቻ ቆይ ምንድነው ነገሩ? ቤዚቲ ምንም አልገባኝም። እንዳባባሉ ከሆነ አንቺ እንዳስደበደብሽው ነው የሚያወራው። ቤዚቲ እንዴት እኔ ላስደበድበው እችላለሁ? እሱማ ሊሆን አይችልም። ምናልባት ያቺ ሄርሜላ ወይ ደግሞ ጸጋ ነው አስደብድቦት ሊሆን የሚችለው። ቤዚቲ እኔ ምንም እየገባኝ አይደለም። አሁን ግን አንድ ነገር በደንብ ጠረጠርኩኝ። ምንድነው እሱ? ጸጋ ዛጋውን አያየችን ነው። በእርግጠኝነት ከዚህ ጸብ ጀርባ እሷ አለሽ ማለት ነው። እና ታዲያ እኔ እንድናናግራት ታያዩንም ቤዚቲ። ለምን? ምክንያቱም እኛ ማጣራት ያለብን ከኛ ወገን ይሄንን ያደረገው የኛ ሰው ከሆነ ብቻ ነው። ግን ደግሞ ጸጋ ፈጽሞ ልነግረን አንችልም። እንዴ ቹቹሻ ከኛ ወገን ሆኖ ይሄንን ነገር ማን ሊያደርግ ይችላል? እሱን አላቅም ቤዚቲ። ግን ደግሞ ፎንቄን ደውዬ ማናገር ይኖርብኛል። ባንቺ ስልክ አስደውኝ። ሄሎ ፎንቄ። ወይ ፎንቄ ከግቢ ወጣሽ እንዴ? አዎ ወጥቻለሁ። አንተ የት ነው ያለው? በቃ እንማማ መታጠፊያው ጋር ቁጭ ብዬ እየጠበቅኩሽ ነው። እሺ በቃ የትም እንዳትሄድ እዛው ጠብቀኝ እሺ? እስታይል እማማ ረጋሽ መግቢያ ጋር እዛ ጠብቃሻለሁ እያለኝ ነው። በቃ እንሂድ። እሺ ቅዱሴ ዛሬ አልፋታ ሙሉ ሁኔታን ስለቀረስኩ ለፊዮሪ ያሳያታለሁ። የኔ ተረተር ምን አለ ሰዎቹን ግራ ባናጋባቸው። የትኞቹን ሰዎች? ትምህርት ቤት ያሉትንና የኢትዮጵያ ሕዝብ ነው። ደግሞ ምን ብለን ነው ግራ ያጋባናቸው? አሁን ራሱ ቅድም የሆነ ሰውዬ በልቡ ምን እንዳሰበ ታውቂያለሽ? ልብ መርማሪም ሆነህልኛል። አንቺ ምን ሆነሽ ነው? አውቁሻ እኮ ነኝ። ስንት ተሰጥቶ እንዳለኝ ማውቀው እኔ ነኝ። እሺ አሁን እሱን ወሬን ተውና በልቡ ምን እንዳለ ንገረኝ። እነዚህ ጥንዶች እንዴት አባታቸው ነው የሚያምሩት አለ። እሺ ሌላ ሲል ኧረ አለኝ። እሱ ምንድነው? ባሏ ግን ምን አይነት ታድሎ ነው? ምን አለ በሱ ቦታ ባረገኝ አለኝ። እኔ ደግሞ ተናድጄ በቦክስ ልለው ስል ከሀሳቤ ነቃ ጣልኩኝ። በሀሳብ ነበር በቦክስ ልትለኝ ነበር? ከዛ ውጪማ ይከብደኛል። ለምን ሲባል በኋላ መትቼው ሸቢ ከገባው በኋላ አንቺ በኋላ አጥል አረግሽ እኮ ነው። ጨዋታ አይለቅብህ የተባለ ፍጥር ወይ ጉድ! ደንጋዩን ክልሽ ምን ነው? አንቺ ልጅ ቆይ ምን ፈለግሽ? ሄሎ አቡሻ፣ በእናትህ የት ነህ? ከስራ ወጥቻለሁ እኮ። በእናትህ አብረን እንሂድ። ተይኝ፣ እኔ ከሄሉ ውጪ ማንንም አልፈልግም። እንዴ እና እኔ ምን አገባኝ? አፈልጋ ደግሞ ምን ነው አንቺ እያልክ የምታወራኝ? ይኸውልህ ሰሚኛለሽ? ፍቅረኛ ይሁኝ ብዬ ስንት ጊዜ ጠይቄሻለሁ። አንቺ ግን ኮራሽ። እንዲሁም ልንገርሽ እንኳንም ኮራሽ። ሄሉን የመሰለ ጨረቃ ሴት አግኝቻለሁሽ። አሁን ቀረዳሽ ገባኝ። እሷን እያበሳሰልሽ መሆኑ ነው እንዴ? ታዲያ ምን ላድርግ? ሌላ ሲለህም ሰሚኛለሽ? እኔት እኔ ባጣ ቆይሽ አይደለሁም። እሺ እሷ እምቢ ብትለኝም እኔ ወደ አንቺ የምመለሰው አይደለሁም። እሺ ቻው። ምን ነው የአበሻ ሴት መከራቸው እንዴ! ሲለምኗቸው እምቢ ሲላቸው ደግሞ ቆጨኝ። አረሁ እንዴ መቀበጫ ነው የሚያሳጡሽ። እና ለምን አትቀበላት? እኔ ካንቺ ውጪ ወደ ውጪ ብያለሁ። አይኔም ካንቺ ውጪ አይም፣ ጆሮም ካንቺ ውጪ አይሰማም። ኧረ እባክህ ምን ነው የደበረሽ ይመስላል? ችግር አለ እንዴ? ኧረ የለም። ለማንኛውም ቶሎ ቶሎ እንሂድ።
ኧረ እኔ ቢያር እንዴ ምንድነው? እኔ ቦቸራ ያለውልሽ ምንድነው? ልብሽ እስኪፈርጥ ድረስ እንደዚህ ኩርፍ ብለሽ መሄድ እንዴ? ኧረ ላሽ ቆይ ምን እሺ ነው? እኔ እኮ እንዲህ ሲደብርሽ ይልለ ነው የሚደብረኝ ህፃኑ። እና ታዲያ ነው ድጄ ነው? ቆይ ምን እሺ ነው? የተፈጠረ ነገር አለ እንዴ? እናት ቦቼ በጣም ነው የደበረኝ። አሁንም የመስተፋቅር ጉዳይ ምናምን ነው አይደል? ብቻ ነገሩን ቀለል እያደረከው እንዳይሆን። ኧረ እኔ ምን ቀለል አደርገዋለሁ? እኔ እኮ በቃ የሆነ ጭዌ ምናምን መስሎኝ እኮ ነው። ወይ ጭዌ። ሰሞኑን ስራ በዝቶብኝ ዝም አልኩ እንጂ ቆይ ነገ ማረገውን አሳይሻለሁ። እንዴ ነገ ምን ልታደርግ ነው? ወንድ ልጅ የሚያደርገውን አይፎክርም፣ አሳየዋለሁ። ይኸውልህ ቦቼ እኔ ሌላ ችግር ውስጥ መግባት አልፈልግም። እሺ ነገሩን በራሴ መንገድ ፈተዋለሁ። ደግሞ ሚኪን ተገላገልኩ ስለ አንተ ልትጨመርብኝ ነው? ራሴን ለማረጋጋት እሞክራለሁ። አሁን ዛሬ ብታይ የሚገርም ቲፕ ነው የተለቀቀብኝ። ወስጃችን እርጥብ ስለቀብሽ ፏን ምት ምንድነው መደበር? ቆይ ፎንቄ ምንድነው የሆንከው? ኧረ ምንም አልሆንኩም ፎንቄ። ምንም አልሆንኩም አትበል። የሆንከውን ነገር ተናገር እሺ። ኧረ አትጨነቂ፣ ምንም አልተፈጠረም እንዴ። ቆይ ምንድነው የሸሚዝ እዚህ ፊት ላይ ያለሽ ደም ምንድነው? ፎንቄ ቆይ ስለምን እንደሆነ የምትወሪው? ቤዚቲ አንቺ ዝም በይ እሺ። እዚህ ነገር ውስጥ አትግቢ። ቆይ ምንድነው የተፈጠረው? ቆይ እውነቱን ማወቅ ነው የምትፈልጊው? አዎ እውነቱን ማወቅ ነው የምፈልገው። ቅዱስ የሚባለው ልጅ ደህና አድርጌ ዋጋውን ሰጥቼዋለሁ። ምን የምርህን ነው ቀስቴ? አዎ ቤዛ የምሬን ነው። ቆይ ምን አባርጎ ነው የመታው? ግቢ ውስጥ ምን እንዳደረገሽ አይቻለሁ። ምን አደረገኝ? አጉል ተሳፍቶሽ እኔ ለመንካት የመሳሳለትን ቁጭ እንኳን ሲመታሽ አይቻለሁ። እንዴ ቆይ እሺ ይሄንን ማን ነገረ? እሱ አይጠቅማችሁም። ንገረን፣ ይጠቅመናል። እንደዛ ከሆነ የሆነውን ነገር በሙሉ ያሳይሽ ጸጋ ነች። ምን ጸጋ ነው ያልከው? አዎ ቤዛ። ሄሎ ጸጋ ነኝ። አንቺ ወስፌ ምን አባሽ ፈልገሽ ደወልሽ? መቼም ናፍቀኸኝ እንዳልሆነ እኔም አንተን ጠንቅቀን እናውቃለን አይደል? አሁን ወሬ አታብዢ። ምን አባሽ ፈልገሽ እንደደወልሽ ተናገሪ። ቀስ ባትደነፋ ይሻላል። መቼም እኔን ጸጋን ጠንቅቀህ የምታውቀኝ ይመስለኛል። እስካሁን በህይወት ያለሽ በፎንቄ ምክንያት እንደሆነ ታውቂያለሽ አይደል? እውነት? በፎንቃ? አዎ በፎንቄ። ይሁንልህ፣ አሁን አትጨቅጭቀኝ። የደወልኩልህ ቆንጆ ቪዲዮ በቴሌግራም ልኬልሃለሁ እንድታየው ነው። የምን ቪዲዮ? ከህንድ ፊልም የተቀነጨበ። አንቺ ወስፌ ትዕግስቴን ባትፈታተኙ ጥሩ ነው እሺ? ፎንቃ አደጋ ላይ እንደወደቀች የሚያሳይ ቪዲዮ። ፎንቄ ምን ሆነች? እሱን ቪዲዮ ላይ የምታየው ይሆናል። ቪዲዮንም በአንቺ ከላክሽ መቼም አላምንሽም። በዚህ ልክማ ጭፍን አትሁን። ወይኔ ቀስቴ፣ ያንቺ ቃላት ማሳመሪያ ሆኜ ልቅር። አሁን ጊዜ የለኝም። የምታየው ከሆነ ያው ይሄ የሆነ ብሽቅ ቀስቴ፣ እኔ ጸጋ የዋዛ እንዳልመስልህ። አንቺ ወስፌ ስልኩን አንቺው ብዬሻለሁ፣ አንቺው። አንቺው ውሻልሽ። ደግሞ ምን ቀረ? አንቺ ወስፌ ቆይ ምን አይነት ቪዲዮ ነው ላክሽልኝ? በጣም አዝናኝ የሆነ ቪዲዮ ነው። አሁን ነገሩን በሙሉ በግልጽ ንገርኝ እሺ? ከአንቺ የተላከ ምንም አይነት ቪዲዮ አላምንም ብለሃል ነበር። ጸጋ ቀስ በል፣ ዝም ብላ አትደንፋ፣ ገባ? እሺ ንገርኝ፣ ምንድን ነው የተፈጠረው? እንደዚህ አንገትህን ብትደፋ ይሻልሃል። እሺ ንገርኝ። ልጁ ቅዱስ ይባላል። የመምህር በቃል ወንድም ነው። ከክፍለ ሀገር የመጣው በዲሲፕሊን ችግር ነው። አሁን እሱን ወሬ ተይውና ፎንቄን ለምን እንደተዳፈራት ተናገሪ። በዛች ጦሰኛ ቤዛ ምክንያት ነው። እሷ ሄዳ ከቅዱስ ጋር ተነካካች። ከዛ ቹቻን አጋፈጠቻት። ልጁን የት እንደማገኘው ብቻ ንገርኝ። ዛሬ ከትምህርት ቤት ሲወጡ ከቹቻ ጋር ሊፋለሙ ተቀጣጥረዋል። ምን? ቆይ ጸጋ የምርሽ ነው? አዎ የምሬን ነው። ቆየት ነው የሚገናኙት? ለፎንቃ የምታስብ ከሆነ እነሱ ከመገናኘታቸው በፊት አንተ ቀድመ ብታገኘው ጥሩ ነው እኮ። በየት በኩል ነው የማገኘው? ቤት መሰለ። ወይኔ እቺ ልጅ ግን ምን ይሻላታል? አንተ ልጅ ቆይ ምን ባረግ ነው የሚሻለኝ? ቆይ ምን አደረኩኝ? ቆይ እንዴት ልጁን ትመታዋለህ? የሆነ ነገር ቢሆንብስ ኑሮ ትሰምኛለሽ ፎንቄ? ያልገደልኩት ራሱ አሳዝኖኝ ነው።
አንተ ቀስቴ ደግሞ ምን አይነት ነገር ነው የምትናገረው? እና ቆይ እኔ በህይወት እያለሁ ፎንቃዬ ሲዳፈር እያየሁ ዝም የምል ይመስልሻል? ስማኝማ ቀስቴ፣ በዚህ አመለግር ማለት ከኔ ጋር ያለ ነገር በቅርቡ እንደሚቋረጥ ወቅ። እሺ ትሰምኛለሽ ፎንቄ? አንቺ ሲዳፈሩ እያየሁ እንደፈሪ ዝም ብዬ ከምኖር ከአንቺ ጋር ተለይቼ አንቺ የሚዳፈሩትን በሙሉ ዋጋቸውን እየሰጠ መኖር እመርጣለሁ። አረ እናንተ ልጆች ቆይ ለምን አትረጋጉም? ልጅ ተቋለሙ የኛን ህይወት ማበላሸት ነው። ህይወቴ ለምን ሺ ጊዜ አደጋ ላይ ወድቅም? ፎንቄ ስትሰቃይ እያየሁ መኖር አልችልም። እሺ አየሽ አይደለ ቤዚቲ እንዴት እንደሚያደርገው? ተው በእናትሽ፣ ወዶ እኮ አይደለም ላንቺ ካለው ፍቅር የተነሳ ነው። ቹቻ እኔ አልፈልግማ ቤዚቲ፣ ተመልሶ ሸቤ እንዲገባ አልፈልግም። እንደዛ ከሆነ አንቺ ራስሽን መጠበቅ ነው። አንቺ ራሱ የሆነ ሰው የሚነግርሽን ማትሰሚ እንከፍ ነሽ። እሺ ብቻ እየተናደርሽብኝ እንዳይሆን። አሁን እናደድብሻለሁ። ቆይ ዛሬ ከነጋ ስንት ጊዜ ከፍ ዝቅ እንዳረግሽኝ ግን ታውቆሻል። እንደውም ተኛ አጠገብ እንዳደርሽ። አንዴ ጥፋተኝነት፣ አንዴ ደግሞ ልክነት።